ውድ ተማሪዎች ዛሬ ይዤላችሁ የመጣሁት እዚህ ጋር አክሰሱ ያላችሁ ወይም እድሉ ያላችሁ ወላጆች ወይም ተማሪዎች ይህን እንድታዩት ነው። እዚህ ጋር የቴክኖሎጂ 5ኛ ክፍል በገጽ 74 ላይ ወደዚህ ነው ገጽ 74 ወይንም ደግሞ አይደለም ገጽ 73 እንደዚህ ላይ እዚህ ጋር ተግባር 5 ላይ ምን ይላቸዋል? የቴክኖሎጂ ዕውቀትን ለማሳደግ ይልና ከኋላ ባሉ ንዑስ ርዕሶች 5.1 5.2 እና 5.3 ውስጥ ባሉት በባር ግራፍ በነጥብ ግራፍ ሲሰሩ በኮምፒውተር ሲሰሩ ምን እንደሚመስሉ መምህራንን እንዲያሳዩ የሚያዝ ክፍል ነውና ይህንን አሁን እንደሚከተለው አሳያለሁኝ። አንዱን ብቻ ለጊዜው እንዳትሰለቹ በባር ግራፍ እንዴት መስራት እንደሚቻል አሳያለሁ። ወደ አሰራሩ እንሂድ። ማይክሮሶፍት ኤክሴል ላይ በማይክሮሶፍት ወርድ ላይ በእርግጥ መስራት ይቻላል፣ ግን ማይክሮሶፍት ኤክሴል ይቀላል። አሁን ምን እንስራ? ዳታን ለመስራታል። ለምሳሌ እዚህ ጋር ግሬድ እንበለው። ይሄንን ግሬድ GRADE በዚህ ግሬድ እናስቀምጥ። ኦኬ እነዚህን ቦልድ እንዲሆኑ እናደርጋቸዋለን። ያው ግሬድ እዚህ ጋር ጽፌያለሁ። እሱም ወይም ሴክሽን ብንለውም እሺ ሴክሽን ላድርገው። ሴክሽን ቢሆን ሴክሽን እሺ። ከዚያ 5ኛ ኤ ለምሳሌ 5ኛ ቢ 5ኛ ቢ 5ኛ ሲ በቃ ሶስቱ እዚህ ጋር መጨረሻ ላይ ቶታል ቲኦ ቶታል እዚህ ጋር ደግሞ ልምጣና ነምበር ቁጥራቸውን አስቀምጥ። ነምበር ኦኬ 5ኛ ኤ ለምሳሌ 33 ተማሪዎች አሉ ብለን እንያዝ። ቢ ደግሞ 40 ተማሪዎች አሉ። ሲ እስኪ የፈረንጅ ተማሪዎች እናድርጋቸውን 25 ተማሪዎች አሉ። እዚህ ጋር ቶታል ራሱ እንዲቀይርልን ደምረን ራሳችን እዚህ ቁጥሩን ማስቀመጥ እንችላለን። ኤኒዌይስ ይሄኛው እንዳላወሳስብባችሁ አሁን ድምራቸውን ማስቀመጥ ነው ባጭሩ። ኦኬ ልበልና ራሱ እንዲደምርልን ያደረኩት አሁን። እኛ ግን ስንሰራ አሁን ለጊዜው ይሄንኛውን እንዳይወሳሰብባችሁ ነው ራሱ እንዲደምርልን ያደረኩት። አሁን እነዚህን ቁጥሮች ብቀያይር እዚህ ጋር ድምሩን ራሱ እየቀየረ ያመጣልናል። ነገር ግን እናንተ ስትሰሩ አሁን ራሳችሁ ድምሩን ማስቀመጥ መቻል ነው። ኤኒዌይስ ይሄንን ቦልድ አድርጌዋለሁ ያው እንዲታያችሁ ይሄን ይመስላል። አሁን በምን መልኩ ሰራን? በሰንጠረዥ አስቀመጥን ማለት ነው። ከዚህ በመቀጠል እንደዚህ ሰሌክት እናድርግና በቀጥታ ያውና እዚች መጣሁ። እዚች ጋር ኢንሰርት የምትላለች ወደ ምን ላስቀምጥ ነው? ወደ ግራፍ። በግራፍ ኢንሰርት ላይ እሷን አንዴ ስነካ እዚህ እንደምታዩት የኮለመን ግራፍ አለ፣ በባር ግራፍ አለ። ይችን መረጥኩኝ። ከዛም ከነዚህ ውስጥ አንዷን በተናጥል የምታሳየዋን ይችን። እነዚህ የተለያዩ አይነት ስታይሎች ናቸው ማለት ነው። በኮን አይነት ቅርጽ ከፈለጋችሁ እኔ ይችን መረጥኩ ያውና። እሺ አሁን ምን ላድርግ? ሸፈነብን አይደለ? እንትኑን ለብቻ ወደዚህ ላምጣው። ስንስበው የት ጋር ነው? እዚህ ዳሯ ላይ ይዘን ይችን የፕላስ ምልክት ወይም መስቀል ምልክት የምታሳየዋል እሷን ከመጣች በኋላ አንዴ ፕረስ አድርገን ስንስባት ስንጎትታት ወይም አሁን በዚህኛው በኩል ሳሳይ እንቻት እንደዚህ መጣቻል። ራይት ክሊክ አድርገን ስንስበው ይንቀሳቀሳል ማለት ነው። ይህን ይመስላል እንግዲህ በግራፍ ሲቀመጥ። አሁን ተመልከቱ። ከሁሉም ትንሹ የሚያሳየን ስንተኛ ክፍል ላይ ነው? አይቻት እዚህ ጋር አንዴ ደግሞ እነዚህን እስኪ ነው
ቦልድ ላድርጋቸው ሴክሽኖቹ እንዲታዩአችሁ። ያው ደመቅ አደረኩት። አሁን ይሄን ማድረግ እናንተ አይጠበቅባችሁም። ለእናንተ ለራሳችሁ በቅርበት ስለሚታያችሁ ነው። አሁን እንዲታይ ነው እዚህ ጋር ጎላ የማደርገው። ይሄን በጣም አስኬድኩት። እሺ ኤኒዌይስ እንትኖቹ ኢንተርቫሎቹ ሲከፋፍል እንዳለን የመጠን ብዛት ነው። 1 2 3 4 አሁን ድምር ስንት ሆነ? እዚህ ጋር እንደምናየው 98 ሆኑ እና 98 ድረስ በአንድ መጻፍ ስላልቻለ ምን አደረገው? 0 20 በ20 ኢንተርቫል ከፋፈለው እና ከሁሉም አምስተኛ ሲ ግራፉ ላይ እንደምንመለከተው አጭር ነው። ከሁሉም ያጥራልና ከሁሉም ትንሽ እንደሆነ ያሳየናል። ቁጥሩንም መጠን ያው ከ20 ወደ ጎን መተን ከ20 ከፍ ትላለች። ስፔሲፊክ ቴብል ላይ መተን ስናይ ያውና 25 ናቸው። እውነትም አምስተኛ ሲ ትንሽ ናቸው። እስኪ ልቀይረው። አሁን ተመልከቱ 25 ነው። ይህንን 25 ስቀይር ሁለት ነገር ትመለከቱልኛላችሁ። ሁለቱን በአንዴ ሁለት ነገሮችን እችን 25 ስቀይር ይህ ግራፍ ይህ ደግሞ ይህ የድምራቸው ነው። አንደኛ እቺ 25 ካለችበት እቺ ትንሿ ግራፍ ካለችበት ትቀይራለች። ካሳነስኳት ታጥራለች የበለጠ፣ ከጨመርኩት ደግሞ ወደ ላይ ከፍ ይላል። አንድ ሁለተኛ የምታዩልኝ ነገር ይህ የቶታሉ አሁን መጥቶ እዚህ ጋር የሚያሳየው 98 ያሳያል። እሱም ይቀየራል ማለት ነው። እዚህ ጋርም ሰሙስ አሁን 25ን እስኪ ደስ ይበላቸው እስኪ ወደ ነው ደስ ይበላቸው ሳይሆን የግል ትምህርት ቤት ቢሆን ወይም የፈረንጅ ተማሪዎች ቢሆኑ 25 ስላደረግናቸው ማለት በአንድ ክፍል ውስጥ አሁን ደግሞ እንቀይራቸውና 50 ሆኑ እንበል። 50 ሆኑ ማለት በቁጥር እንግዲህ ተመልከቱ እዚህ ጋር 33 40 ከሁሉም ሊበልጥ ነው። ስለዚህ ይህ ግራፍ ከሁሉም የበለጠ ይሆናል። እስኪ 50 እናድርግ። ያውና 50 ካደረግን በኋላ ምን እንላለው? ኢንተርን መንካት ነው። ኢንተር ስነካ ያውላችሁ ድምሩ 123 ሆነ። ቅድም ያየነው ይሄ የቶታሉ ግራፍ ነው፣ የድምሩ ግራፍ ነው። አልፎ ከ120 በላይ ማለት 123 ላይ አምስተኛ ሲ ከሁሉም ትንሽ ነበር፣ ከሁሉም ትልቅ ሆኖ ቁጭ አለ ማለት ነው። ለምሳሌ ሌላ አንድ አምስተኛ ቢን ደግሞ እስኪ በጣም ላሳንሰው 11 ተማሪዎች እስኪ ላድርጋችሁ 11 ኢንተር ማለት ይጠበቅብኛል። ያውላችሁ ግራፉን መጥቶ ከሁሉም ያነሰ ሆነ። በዚህ መሰረት ባር ግራፍን አምዳዊ ወይም እንደዚህ ወደ ላይ ቋሚው ማለት ነው ማሳየት እንችላለን። ወደ ስታይሉን መቀያየር ይቻላል ካስፈለገ። እኔ ስለአሁን ለጊዜው ይሄ በቃ በዚህ በባር ግራፍ መሰረት ብንመርጠው ደግሞ ኖሮ ወደ ጎን ይሆን ነበረ ነው። ለዛሬ ይሄን ያክል የቴክኖሎጂ እውቀት የሚለው ይሄን ካወቃችሁ ይበቃችኋል። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። የሁልጊዜ ምርጫችሁ